ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ነገ ሐምሌ 5 ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም እጅግ የከበሩ ሐዋርያት በረሃት ዓለም ጴጥሮስ ጳውሎስ ዓመታዊ የዕረፍት መታሰቢያ በዓላቸው ነውና። ሰላም ጤና ይስጥልኝ። እንደምን ቆይታችኋል? የተከበራችሁ ተመልካቾች፣ የዚህ ቻናል ቤተሰቦች ወቅታዊና አዳዲስ መረጃዎችን አንዳንድ እርምት የሚያስፈልጉ ፕሮግራሞች ወደ እናንተ ይዤ መጥቻለሁ። የነገው ታላቅ በዓልንም አስመልክቶ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ በዚህን ሰዓት ዓለም ወዴት እየሄደች እንዳለች፣ የቴክኖሎጂው ዘርፍ ወዴት እየሄደ እንዳለ የምናውቀው ጉዳይ ነው። በቅርቡ ጀምሮ ደግሞ የኤአይ ቴክኖሎጂ ምን ድረስ የደርስ እየሄደ እንደሆነ የምንመለከተው ጉዳይ ነው። እንግዲህ እሱን በመመልከት አባታችን ላይ አባ ገብረ ኪዳን ላይ ያልሆነ እርሳቸው የማያስተምሩትን ትምህርት እንዳስተማሩ አስመስለው የእርሳቸው ተቀናቃኝ የሆኑት በኤአይ በመጠቀም አንዳንድ ቪዲዮዎችን እየሰሩ ይገኛሉ። እሱን የምንመለከት ይሆናል። የአባታችን ትምህርት እንዳልሆነ የምንመለከተው ይሆናል። እስኪ ይህንን ቪዲዮ ተመልከቱ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። ብዙ ትምህርቶች እንማርበታለን። ሰው ሰርቶ የማይቀየርበት ምክንያት አንደኛ መተት ሲደረግበት ነው። ሁለተኛ አይነ ጥላና ገርግር ሲኖሩበት ነው። ሶስተኛ ደግሞ እድል ነው የሚከፍለውንና የማይከፍለውን አለማወቅ ነው። የሰው ልጅ ዕውቀት እያለው ግን ያን ዕውቀቱን ለሰዎች ቃል አውጥቶ ማስረዳት ይከብደዋል። ይፈራል፣ አፉ ይተሳሰራል፣ ያልበዋል። መድረክ ላይ ሲወጣ ለአንድ ደቂቃ እንኳን መቆም ያቅተዋል። እንደዚህ ያሰብነውን እንዳንናገር የሚያደርጉን አይነ ጥላ ወይም ገርግር ሲኖሩብን ነው። ልጆቼ አይነ ጥላ በስራችሁ፣ በትዳራችሁ፣ በገንዘባችሁ፣ በንግግራችሁ፣ በህይወታችሁም ጣልቃ እየገባ ብዙ ነገር ያበላሻል። ስለዚህ በጸሎታችሁ ጠንካሮች ሁኑ። ጠዋት ስትነሱ ጸልዩ፣ ማታ ስተኙም ጸልዩ። ያኔ ማርያም ከጎናችሁ ትሆናለች። ሲጀመር ቤተክርስቲያናችን እንደዚህ አይነት አስተምሮ የላትም። ጠንክረህ ትሰራለህ፣ ከዛ ትጸልያለህ። እግዚአብሔርን ካስቀደምክ የማይሳካል ነገር የለም። ይሳካልሃል። አንተ ያለው ሁሉ ይሳካልሃል፣ ፈጣሪ የፈቀደው እንጂ ገርግር አንጥላ ምናምን እንደዚህ አይነት አስተምሮ የለም። ቤተክርስቲያናችን እንደዚህ አታስተምርም። ሲቀጥል ደግሞ አባታችን ገብረ ኪዳን እንደዚህ አይነት አስተምሮ ከሚሰጡ ከነ መምህር ግርማ ጋራ በጣም ተቃራኒ ናቸው። በጣም የሚቃወሙና በጣም ብዙ በማስረጃ እነ መምህር ግርማን የሚቃወሙና በማስረጃ የሚያሳፍሩ ናቸውና እርሳቸውን የማይሆን አስተምሮ እየሰጡ ነው በማለት እርሳቸውን ለመክሰስ ያክል እንደዚህ አይነት ቪዲዮዎችን ኤአይን በመጠቀም አርቲፊሻል ኢንተለጀንስን በመጠቀም እየሰሩት ነው እንጂ የአባታችን ትምህርት አይደለም። ይህንን በደንብ መረዳት አለባችሁ። ለማያውቁም ለማይረዱም ላልተረዱም ማስመልከት አለባችሁ። እስኪ እንቀጥልኛውን ደግሞ እንመልከት። ድራማቸው እምነት ላይ ምን ያክል ፖለቲካ እንደሚሰሩ ቪዲዮን ተመልከቱ። ተመልሼ እመጣለሁ። ስለዚህ እዚህ ጋር መጥተው ሽልማቱን ያስረክቧታል። አላሁ አክበር። ሆን ተብሎ ታስቦበት ታቅዶበት የተሰራ ድራማ እንደሆነ የሚያስታውቀው በመጀመሪያ ደረጃ አንድ ሰው ቁርአንን ለመሸከም ውዱ ሊኖረው ይገባል። እንደተመለከታችሁት ወገናችን ቁርአኑን ለሙስሊሟ ስትሰጥ ስጦታ ተመልክታችኋልና እነሱ አላማቸው ትኩረታቸው ፖለቲካው ድራማው ላይ እንጂ እምነቱ ላይ እንዳልሆነ እዚህ ጋር የሚያሳይ ነገር ነው። በመቀጠል ደግሞ ድራማ መሆኑን የምታውቁት ሆን ብለው እዚህ መድረክ ላይ ክርስቲያኖች ናቸው ከኛ ጋራ ተቻችለውና ተዋደን ተፋቅረን ነው የምንኖረው ለማለት ማለት ነው። ነጠላ አስለብሰዋቸው ምናምን ያመጣቸው ልጅቷን ደግሞ ቺኛዋን ሙስሊም ተብዩዋን ደግሞ ሊቃባ አስለብሰዋት ሆን ብለው እዚህ ጋር የምትመለከቷቸው ጥርቅም ስብስብ ጠቅላላ ዋሃብያዎች ናቸው። በአሁኑ ሰዓት ክርስቲያኖች
ማን ገዳያቸው ማን አራጃቸው እንደሆነ በደንብ ለይተው ያወቁበት ጊዜ ላይ ስለሆነ እነሱ ደግሞ ድራማ መስራት ጀመሩ። ሙስሊሙን የሚገል ክርስቲያኑን የሚገል ማን እንደሆነ አሸባሪው ገዳዩ ለይተው ስላወቁ ክርስቲያኖች እነሱ አሁን በቃ ምን መፍጠር አለብን ብለው ነው ይችን ድራማ የሰሯት፣ በእምነት ላይ ድራማ ማለት ነው እንጂ ክርስቲያኖች ነቄ ናቸው። በአሁኑ ሰዓት እንደዚህ አይነት ነገር ውስጥ ጭራሽ እንደማይገቡ እኛ እናውቃለን፣ በደንብ ጠንቅቀን ማለት ነው። ነገር ግን ነጠላ አስለብሰዋቸው ክርስቲያኖች ናቸው በማለት አምጥተው ቁርአንና የረሱላችን ሰለላሁ ዐለይሂ ወሰለምን ስም በቃ በስጦታ መልክ አበረከቱ። የዚህን ያክል ነው ተቻችለን የምንኖረው ተፋቃቅረን ምናምን የሚለውን ለማሳየት ማለት ነው። እኛ ገብቶናል ድራማችሁ። ምክንያቱም ቁርአንን ያለ ውዱእ እዛ ጋር ስትሸከም ምንም አልመሰላችሁ። በዛ ብቻ ለኛ በቂያችን ነው። ምክንያቱም ማንም ሰው ቁርአንን መሸከም አይችልም ውዱእ ካላደረገ በስተቀር። ውዱእ ለማድረግ ደግሞ በመጀመሪያ ሙስሊም መሆን ይጠበቅብሃል። ሙስሊም ሳትሆን ውዱእ ብታደርግ አልፋዲ እና ምን ለማለት ፈልጌ ነው፣ ድራማውን ጀምረውታል ለማለት ያከለ እኛም ነቀና። ነገ ሐምሌ 5 ታላቅ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ይከበራል። የቤተክርስቲያናችን ዋልታም የሚባሉ ትላልቅ አባቶች ቅዱስ ጳውሎስና ቅዱስ ጴጥሮስ በጣም ትልቅ ታሪክ ያላቸውና ለቤተክርስቲያናችን አምድ የሆኑ የነሱ በዓል የሚከበርበት ታላቅ በዓል ነውና እስኪ በዓሉን አስመልክቶ የምንመለከተው ቪዲዮ አለ፣ ተከታተሉ። ነገ ሐምሌ 5 ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም እጅግ የከበሩ ሐዋርያት በረሃት ዓለም ጴጥሮስ፣ ጳውሎስ ዓመታዊ የዕረፍት መታሰቢያ በዓላቸው ነውና ብዙዎቻችሁ ሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ መታሰቢያ በዓል ይመስላችኋል። አባታችን አቡነ ገብረ መንፈስ ቅዱስ ወራዊ መታሰቢያ በዓላቸው ሲሆን እነዚህ የሐዋርያት ግን ዓመታዊ የዕረፍት መታሰቢያ በዓላቸው ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ በኮሜንትም ደግሞ በረሃት ዓለም ቅዱሳን ጴጥሮስ፣ ጳውሎስ እያላችሁ ጻፉልኝ። እስከ መጨረሻው ድረስ ደግሞ ታሪኩን አዳምጡት። እጅግ የሚያስገርምና የሚጣፍጥ ታሪክ ነው ያላችሁና በመጀመሪያ የሐዋርያት ሊቀ ቅዱስ ጴጥሮስን ታሪክ እንመለከታለን። ሊቀ ሐዋርያት ቅዱስ ጴጥሮስ በአራማይ ኬፋ፣ በግሪክ ጴጥሮስ አለት ማለት ነው። አንድም ጴጥሮስ ማለት የሃይማኖት መሰረት ማለት ነው። ማቴዎስ 16:18 ላይ ይመልከቱ። ቅዱስ ጴጥሮስ የመጀመሪያ ስሙ ስምዖን ሲሆን ጌታችን ኬፋ ብሎ ሰይሞታል። በገሊላ ባህር ዳር በምትገኘው በቤተሳይዳ ተወለደ። ትውልዱ ከነገደ ሮቤል ሲሆን አባቱ ዮና ይባላል። የተወለደው በገሊላ አውራጃ በቤተሳይዳ ነው። ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ነው። ኤርቴዋ የምትባል ሚስትም የነበረችው ሲሆን የሚተዳደረው አሳ በማጥመድ ነበር። ከወንድሙ ከእንድርያስ ጋር አሳ ከሚያጠምድበት ተጠርቶ ሐዋርያ ሆኗል። ደቀ መዛሙርትነት ሲመረጥ ዕድሜው 53 ዓመት እንደነበረ ይነገራል። ወደ ጌታችን ያመጣው ወንድሙ እንድርያስ ነው። ቅዱስ ጴጥሮስ፣ በርናባስና ወንጌላዊ ማርቆስ ቤተ ዘመድ ናቸው። የማርቆስ አባት አርስጥቦሎስና በርናባስ በእናት የሚገናኙ ወንድማማቾች ናቸው። ቅዱስ ጴጥሮስ ያገባው የበርናባስና የአርስጥቦሎስ እህት ስለነበረ በጋብቻ ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያ የነበረውን መረቡንና ታንኳን እንዲሁ አባቱን እርግፍ አድርጎ ትቶ ጌታውን የተከተለ ድንቅ ሐዋርያ ነው። የመጀመሪያ ስሙ ስምዖን ሲሆን ይህንን እናቱ በነገድ ስም ያወጣችለት ነው። በቂሳሪያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ አንተ ያው እግዚአብሔር ልጅ ነህ ብሎ ለአይሁድ ሊቃውንት የተሰወረው ምስጢር ተዋህዶ ገልጦ በመመስከሩ ጌታችን አንተ ጴጥሮስ ነህ ብሎታል። ይህም በላቲን ቋንቋ አለት ማለት ነው። ለአራማይክ ደግሞ ኬፋ ይባላል። በመቀጠልም ቅዱስ ጴጥሮስ ይህንን ሲመልስ ከጌታችን ዘንድ የተሰጠው መልስ በሰማያት ያለው አባቴ እንጂ ስጋና ደሜን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያኔን እሰራታለሁ፣ የገሃነም ደጆችም አይችሉትም። የመንግስተ ሰማያትንም መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማይ ትታሰር ይሆናል፣ በምድር የምትፈታው ሁሉ በሰማይ ትፈታ ይሆናል የሚል ነው። ይሄውም በወቅቱ የነበሩ ሐዋርያትና በኋላ በእርሱ እግር የሚተፉ ካህናት አባቶችን ወክሎ የተቀበለው እጅግ አስደናቂ ቃል ኪዳን ነው። ቅዱስ ጴጥሮስ ከአይማድ ወይም ከምስጢር ሐዋርያት ከሚባሉት ከዮሐንስና ያዕቆብ ጋር በመጀመሪያ የሚቆጠር ነው። ከሐዋርያት ሁሉ ቀደም የማለት ባህሪ ነበረው። ጌታችን በጥብርያዶስ ባህር ላይ ሌሊት በእግሩ ሲመጣ ቢመለከት ወደ አንተ እመጣ ዘንድ እዘዘኝ በማለት ካስፈቀደ በኋላ ወደ ጌታ ለመምጣት መንገድ ጀምሮ በማል ጥርጣሬ የገባውና መስጠም ስለጀመረ ጌታችን ያመንክ እንጂ ያላመንክ አትሁን ብሎ ገስጾ ከመስጠም አድኖታል። ማቴዎስ 14:22። በቅፍርናሆም ጉባኤ ጌታችን ምስጢረ ቁርባንን ሲያስተምር አይሁድ ስላልገባቸው ወደ ኋላ ፈገፈጉ። ከደቀ መዛሙርቱም ብዙዎች ወደ ኋላ ተመለሱ። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁን ብሎ ሐዋርያትን ጠየቃቸው። በዚህም ሰዓት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለ፣ እኛስ አንተ ክርስቶስ ያው እግዚአብሔር ልጅ እንደሆንክ እናምናለን በማለት ሐዋርያትን ወክሎ የመለሰ እርሱ ነው። ዮሐንስ 6:66። ቅዱስ ጴጥሮስ ጌታችንን በጣም ይወደው ነበር። ፍቅሩ ግን ቅናት የተመላበት በመሆኑ ጌታችን ለደቀ መዛሙርቱ የሞቱን ነገር ቀድሞ ሲነግራቸው አይሆንብህ በማለት ተከራክሯል። ማቴዎስ 16። በኋላም ሁሉ አንተ ቢክደን የከቱ አልክደን ብሎ በራሱ ቅናት ተማምኖ ተናግሮ ነበር። ጌታችን ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው እንኳን ካንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክደም በማለት ተከራክሯል። ማቴዎስ 26። ቅዱስ ጴጥሮስ አስቀድሞ የተናገረውን ቃል ለመጠበቅ ሞክሮ ነበር። ጌታችን ዛሬ የሰው ልጅ
ልጅ ተላልፎ ይሰጣል ብሎ አስተምሯቸው ነበርና መከላከያ ይሆነኛል ብሎ ሰይፍ ደብቆ ይዞ ነበር። የሮም ጭፍሮች ጌታችንን ለመያዝ ሲጠጉ የሊቀ ካህናቱ ባሪያ ሜልኮስን በሰይፍ ጆሮን ቆረጠው። ዮሐንስ 18። ጌታችን ግን ሞቱ በፈቃዱ ለድነት ዓለም ነውና ሰይፍን ወደ ሥጋው መልስ ሲል ገሰጸው። ቅዱስ ጴጥሮስ የሚታወቅበት ሌላ ትልቁ ነገር ንስሐው ነው። ጌታችን በአይሁድ እጅ ከተያዘ በኋላ ጌታው አስቀድሞ ትክክለኛለህ ብሎ የነገረው መርነሱንና አምላኩን በመካዱ መበደሉን እንዳወቀ ከግቢው ወጥቶ ተንሰቅስቆ አለቀሰ። በፍጹም ንስሐው ተመለሰ። ሐዋርያው ቅዱስ ጴጥሮስ በእድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ስለነበረ ጌታችን ከተሰቀለ በኋላ ሐዋርያትን ሊመግብ ወደሚያውቀው ሙያ አሳ ወደ ማስገቡ ተሰማራ። ጌታችንም አስቀድሞ የመረጠው እርሱ ነውና ቢክደው እንኳ በንስሐ በመመለሱ ንስሐውን መቀበሉን ዛሬ እንደሚወደው ይገልጽለት ዘንድ አሳ በሚያጠምዱበት በጥብርያዶስ ባሕር ተገለጠለት። 3 ጊዜ ክዶት ነበርና ቀኖና ሰጠው። አሁን ቅዱስ ጴጥሮስ በራስ መተማመኑ እንዳላዋጣው አውቃልና ትወደኛለህን ብሎ ሲጠይቅ አንተ ታውቃለህ ነበር መልሶ። የራሱ ዕውቀት የት እንዳደረሰው ያውቃልና ጌታችንን በቀልን የሚተው ነውና ዛሬ እንደሚወደው በንስሐ ተመልሷልና ዛሬም ለእርሱ የሰጠውን ክብር እንደማያጓድልበት ሲነግረው ግልገሎችን አስተማራ፣ ጠቦቶችን ጠብቅ፣ በጎችን አስተማራ በማለት ምዕመናንን ልጆቹን ባደራ አስረከበው። ዮሐንስ 21። ከዚያም በሞቱ እንዴት አድርጎ እግዚአብሔርን እንደሚያከብረው ነግሮት ወደ ሰማይ ታረገ። ቅዱስ ጴጥሮስ በይሁዳ ምትክ ሌላ ሐዋርያት እንዲመርጥ ሐሳብ ያቀረበ እርሱ ነበረ። የሐዋርያት ሥራ ምዕራፍ 1። በበዓለ ሃምሳም ለደቀ መዛሙርቱ መንፈስ ቅዱስ በወረደላቸው ጊዜ ለተሰበሰቡት አይሁድ አፈ ጉባኤ ሆኖ ወንጌልን የሰበከ በአንዲት 3000 ምዕመናን አሳምኖ የመጀመሪያ አጥቢያ ቤተ ክርስቲያንን በኢየሩሳሌም መሰረተም እርሱ ነው። የሐዋርያት ሥራ ምዕራፍ 2። አስቀድሞ ፈሪ የነበረውና በሊቀ ካህናት ቀያፋ ግቢ ጌታውን የካደ ቅዱስ ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድውይ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኒታችን ክርስቶስ መሰከረ። የሐዋርያት ሥራ ምዕራፍ 4። ቅዱስ ጴጥሮስ ቆርኔሌዎስን በማጥመቅ ወንጌልን ለአሕዛብ አስቀድሞ የሰበከ ሐዋርያ ነው። የሐዋርያት ሥራ ምዕራፍ 10። ሐዋርያው ልዑል እግዚአብሔር ባደለው ጸጋ ጥላው እንኳን ድውያንን ይፈውስ ነበር። የሐዋርያት ሥራ ምዕራፍ 5። በሐዋርያት ሥራ ምዕራፍ 15 ላይ እንደተጠቀሰው በ50 ዓመተ ምህረት አካባቢ በኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበ ጥያቄ የመጀመሪያውን መልስ የሰጠው እርሱ ነበረ። ስለ ቅዱስ ጴጥሮስ መልክና ቁመና ጥንታውያን መዛግብት እንዲህ ብሎ ይተነትኑታል። ፊቱ ሰፋ ያለ ሲሆን መካከለኛው ቁመት የነበረው ራሰ በራ ነው። ሐዋርያው ቅዱስ ጴጥሮስ እንደ አባት ይታይ ስለነበረ ታዲዮስን ወደ አገረ ስብከቱ ለማድረስ አብሮት ተጉዞ ነበር። ወደ ከተማዋ ሲጠጉም አንድ የሚያርሱ ሽማግሌ ያገኙ። ሐዋርያው ወደ ሽማግሌው ጠጋ ብለው የእግዚአብሔር ሰላምታ ሰጧቸው። የሚበላ ነገርም ያላቸው እንደሆነ ጠየቋቸው። ሽማግሌውም ገበሬ ደግ ነበሩና ከቤት እስካመጣላችሁ ድረስ በሬዎችን ጠብቁልኝ ብለው ወደ መንደር ገቡ። ሐዋርያቱም የጠመዱትን በሬ ተቀምጦ መመልከት አፍረት ነው አሉና ታዲዮስ ማረስ ጀመረ። ቅዱስ ጴጥሮስም የስንዴውን ዘር አነሳ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ በረከት በዚህ እርሻ ላይ ትውረድ ብሎ ጸለየ። ታዲዮስም የምድር በረከት በዚህ እርሻ ላይ ይታይ ዘንድ አምላኪ ሆይ ፈቃድ ይሁን አለ። 30 ትል ማረሱና የስንዴውን ቡቃያ ዕለቱን ወዲያው አበቀሉ። ወዲያውም ዓይን የሚማርክ የስንዴ እሸት ሆኖ ታየ። አረጋዊው ገበሬ ሲመለስ የእርሻውን መለምለም ተመልክቶ አደነቀና ጌቶች እናንተ እነማን ናችሁ? በእውነት እናንተ ከሰማይ የወረዳችሁ አማልክት ናችሁ ብሎ በእግራቸው ስር ወደቀ። ሐዋርያቱ ግን እኛ የአምላክ ባሪያዎች እንጂ አማልክት አይደለንም ብለው የመጡበትን ምክንያት ነግረውት ወንጌልን አስተማሩት። ገበሬውም እየተደነቁ እሸቱን ታቅፈው ለቤተሰቦቻቸው ሊያሳዩ ወደ ቤታቸው ሮጡ። የከተማዋ ሰዎች ነገሩ ገርሟቸው ከበቧቸው። ሽማግሌው ገበሬ ያዩትን የሰሙትን ሁሉ ተረኩላቸው። ቅዱስ ጴጥሮስ በማናቸውም ነገር ፈጣን ቀልጣፋ ነበረ። በቤተ ክርስቲያን ታሪክ መሰረት ቅዱስ ጴጥሮስ በፊልስጤም፣ በሶሪያ፣ በጳንጦስ፣ በገላትያ፣ በቀጰዶቅያ፣ በቢታንያና በሮሜ ወንጌልን ሰብኳል። ቅዱስ ጴጥሮስ በሮሜ 1 ዓመት ከቅዱስ ጳውሎስ ጋር ካስተማረ በኋላ የሮሜ ክርስቲያኖች እየበዙ ከመምጣታቸው በላይ የክርስትናው ጉዞ እስከ ሮማ ባለስልጣናት ደረሰ። በትምህርቱና በታምራቱ ካመኑት መካከል የሮማ ንጉሥ ባለሟልና የቅርብ ወዳጅ የሆነ አልታቢዮስ ሚስቱ ክርስቲያን በመሆኗ በታላቅ ሐዘን ተለያዩ። በርካታ ሴቶች አብረዋት ወደ ክርስትና ዓለም ገቡ። የኔሮን የቅርብ ባለስልጣናት የሆኑት የአልቢኖስና የአግሪጳ ሚስቶች ወደ ክርስትናው ገቡ። በዚህም ጊዜ ኔሮን ንጉሠ ሮማ በቅናት ተነሳባቸው። ኔሮን በሮም የነገሰው በ54 ዓመተ ምህረት ነው። በመንግስቱ መጀመሪያ ደግሶ ነበረ። ነገር ግን በነገሰ በዓመቱ የጨካኝነት አመሉ ብቅ ማለት ጀመረና የአባቱን ልጅ አስገደለ። በ59 ዓመተ ምህረት ደግሞ እናቱን በመርዝ ገደለ። በ63 ዓመተ ምህረት እያስተማረ ያሳደገው መምህሩም በ62 ዓመተ ምህረት የልጅነት ሚስቱን አክታሺያን አስገደለ። ከዛም በኋላ ያገባትን ሚስቱን ፓፒያንም እንዲሁ ገደላት። ኔሮን በ64 ዓመተ ምህረት እርሱ ከከተማው ወጣ ብሎ በሚገኘው ቤተ መንግስቱ ተቀምጦ የሮማን ከተማ እሳት ለቀቀባትና የሮም ሕዝብ በደረሰው አደጋ እጅግ መቆጣቱን ሲመለከት በክርስቲያኖች አመካኘ። በዚህም የተነሳ በሮም ከተማ ሁለት አይነት ወሬ መናፈስ ጀመረ። የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ ላይ እሳትን አዘነቡባት የሚለው የመጀመሪያ ሲሆን፣ ክርስቲያኖች ሆን ብለው ከተማዋን አቃጥለዋታል የሚሉ ደግሞ ሁለተኛ ወሬ ነበረ። የከተማ በጋየት ያበሳጨው የሮም ሕዝብም የክርስቲያን የሆነውን ሁሉ እያወጣ መግደሉን ተያያዘው። ቅዱስ ጳውሎስ በዚህ ሰዓት በእስር ቤት ነበረና ተሰይፎ አረፈ። ይህን የሰሙት የአግሚኖስና የአግሪጳ ሚስቶች እነዚህም የሮም ባለሟሎች ነበሩና እነርሱም ባትሆን አንተ ትረፍልን ብለው ቅዱስ ጴጥሮስን በከተማዋ ግንብ በገመድ አስረው በቅርጫት በማውረድ ቅጽረ ሮማን ለቆ እንዲወጣ አደረጉት። ሐዋርያውም እንዳይታወቅ ራሱን ሰውሮ በኦፒየም ጎዳና ጉዞውን ቀጠለ። ሮማን ለቆ እያዘገመ በሸመገለው ጉልበቱ ሲጓዝ አንድ ቀይ ጎልማሳ መስቀል ተሸክሞ ወደ እርሱ ሲመጣ አየ። እየቀረበ ሲመጣ ግን ጌታችን
መሆኑን ተረዳ። ወዲያው በፊቱ ተደፋና ጌታዬ ወዴት እየተጓዝክ ነው ብሎ ጠየቀው። ጌታችንም ልሰቀል ወደ ሮም ከተማ ሄዳለሁ አለው። ቅዱስ ጴጥሮስን ዳግመኛ ትሰቀላለህን? አስቀድሞ በምን አይነት ሞት ይሞት ዘንድ እንዳለው ሲነግረው አንተ ጎልማሳ ሳለህ ወገብን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበረ። ነገር ግን በሸመገልክ ጊዜ እጆችን ትዘረጋለህ፣ ሌላውም ያስታጥቃል፣ ወደማትወደውም ይወስዳል ያለውን አስታውሶ እጅግ አዝኖ ወደ ሮም ከተማ ተመለሰ። ጌታዬ አንተ ከምትሰቀል እኔ ብሰቀል ይሻላል ብሎ ወደ ሞት ገሰገሰ። የኔሮን ወታደሮችም እየፈለጉት ነበርና እነሆኝ ስቀሉኝ አላቸው። ያን ጊዜም ቅዱስ ጴጥሮስን ይዘው አሰሩት። ከጥቂት ቀናት በኋላም ሮማውያን የመስቀያውን እንጨት ሲያቀርቡ ተመልክቶ እኔ እንደ ጌታዬ ልሰቀል አይገባኝም፣ እንደ ጌታዬ ሳይሆን ቁልቁል ዘቅዝቃችሁ ስቀሉኝ ብሎ ለመናቸው። እነርሱም ፈቃዱን ፈጽመውለት ሐምሌ 5 ቀን 67 ዓ.ም ዘቅዝቀው ሰቅለውታል። ቅዱስ ጴጥሮስም በእንዲህ አይነት ሁኔታ በሽምግልናው ዘመን ተዘቅዝቆ ተሰቅሎ ሰማዕትነትን ተቀብሎ ወንድማችን እናመሰግናለን። ቃልዎትን ያሰማልን። እንግዲህ ክቡራን ኦርቶዶክሳውያን የቅዱስ ጴጥሮስ የቅዱስ ጳውሎስ በረከት ይደርብን። መልካም በዓል ይሁንላችሁ። በዓሉን አክብሩ። ሁለት ሰንበት ነው፣ ታላቅም በዓል ነው፣ ሰንበትም ነው። መልካም በዓል ይሁንላችሁ። እግዚአብሔር ከኔም ከእናንተ ጋር ይሁን። ቸር ቆዩልኝ።